ሁለቱም የፕላኔታችን ዋልታዎች በበረዶ የተሸፈኑ ናቸው። እጅግ ሰፊና በጣሙን ፈታኝ ቦታዎች። ወቅቶች እንዲህ ጽንፍ የሚይዙበት ሌላ የምድራችን አካባቢ የለም። ወቅቶች ሲለዋወጡ በረዶ አንዴ ይሰፋል፣ አንዴ ይሸሻል። እናም ደግሞ እዚህ ያለ ሁሉም ሕይወት የሚመራው በዚህ ነው። የመጀመሪያዎቹ የዋልታ አሳሾች ወደ ደቡብ ሲያቀኑ የተመለከቷቸው ግዙፍ የበረዶ ሕንፃዎች ወደ አልታሰሰ ዓለም መግባታቸውን ጠቋሚዎቻቸው ነበሩ። በሾሉ የበረዶ ማማዎች አልፈው ሲቀስፉ ምን አይነት የተለየ ዓለም ይገጥመን ይሆን ሳይሉ አይቀሩም። ርቀው በሄዱ ቁጥር ሊገምቱት የማይችሉት የተለየ ዓለም ፊታቸው ተዘረጋ። ያልተዳሰሰ ዓለም። በፕላኔታችን ደቡብ ጫፍ የሚገኘው የአንታርክቲካ አህጉር ዩናይትድ ስቴትስ ኦፍ አሜሪካን ያህላል። ከዓለማችን በረዶ 90 ከመቶ ያክሉ የሚገኘው እዚህ ነው። ይህ የበረዶ ዓለም እስከ ጸደይ መግቢያ ድረስ በአብዛኛው ባዶውን ነው የሚከርመው። ክረምቱን ሽሽት እንስሳው ሁሉ ይሰደዳል። አድሊ ፔንጊዮኖች ጥድፊያ ላይ ናቸው። አንዳችም የሚያባክኑት ጊዜ የለም። ሰዓቱ እየሄደ ነው። በጋው ደርሶ በረዶውን እስኪያቀልጠው ከመጠበቅ እኒህ አዳዲስ መጪዎች በግግር ባሕሩ ላይ ወደ ደቡብ እየፈጠኑ ነው። እዚህ የመጡት ለመራባት ነው። የዋልታ አካባቢዎች በጋ ግን በጣም አጭር ነው። ስለዚህም በረዶ ሳይቀልጥ ያሰቡበት ቦታ መድረስ አለባቸው። ግግር በረዶ የሆነው ባሕር እየቀለጠ በረዶ ወደ ደቡብ ሲሸሽ ይህንኑ ተከትሎ ሕይወት ወደ ደቡብ ታቀናለች። የአንታርክቲክ ውሃ ሕይወት የሞላበት ነው። ስለዚህም ጎብኚዎች ከሩቅ ይጎርፉበታል። እጅግ በርካታ ቺንስትራፕ ፔንጊዮኖች ለመራባት ወደ ባሕሩ ዳርቻ መጥተዋል። ማንም ወፍ እንቁላሉን በረዶ ላይ አይጥልም። ስለዚህም ሁሉም እንቁላል መጣያ ዓለት ብጤ ለማግኘት ይጣደፋል። ጥሩ ቦታ ከተገኘ ወደ ላይ ቢወጡስ ምን ይላል? ወዲያው ባሕሩ አጠገብ ያለው አምባ እንቁላልና ጫጩቶቻቸውን በሚንከባከቡ በ10 ሺዎች በሚቆጠሩ ፔንጊዮኖች ኩስ ሐምራዊ ሆነ። በዚህ ሙሉ ለሙሉ ሊባል በሚችል መልኩ በበረዶ በተሸፈነ ዓለም በረዶ ያልሸፈነው የተጋለጠ ዓለት ትልቅ ዋጋ ያለው የሕይወት መጠጊያ ነው። አንዳንዶች ይህንኑ ፍለጋ ወደ አህጉሩ እምብርት ይጓዛሉ። እነዚያ አንገታቸውን አስግገው የሚታዩ ዓለቶች ከ1 ኪሎ ሜትር ተኩል በላይ ጥልቀት ባለው የበረዶ ክምር የተሸፈኑ የተራራ ሰንሰለት ጫፎች ናቸው። የዚህ አካባቢ ጸጥታ የሚረበሸው በጸደይ ነው። ስኖው ፔትረልሶች መጡ። እናም አሁን የመጣመሪያ የፍቅር ጊዜያቸው ነው። አንታርክቲክ ፔትረልስ የሚሰኙት ወፎችም በምድራችን የደቡብ ጫፍ ርቆ የሚገኘውን ይህን የወፍ መንጋ ስብስብ ተቀላቀሉ። ወፎቹ ወደ አንታርክቲካ ውስጣዊ ክፍል ከ480 ኪሎ ሜትሮች በላይ በረው ነው እዚህ የመራቢያ ቦታ መድረስ የቻሉት። እንቁላሎቻቸው ከተፈለፈሉ በኋላ ለመመገብ ወደ ውቅያኖስ መመላለሳቸው ግድ ነው። የደርሶ መልስ ጉዞ ከ1000 ኪሎ ሜትሮች በላይ ይሆናል። ከዚያ በፊት ግን እንቁላል ፈልፍሎ ጫጩት ማሳደጊያውን ውዱን ቦታ ከነጣቂ መጠበቅ ያስፈልጋል። እንቁላሎቻቸውን ከጣሉ በኋላ ፔትረልሶች ላባቸውን ያጸዳሉ። የደቡብ ዋልታው ስኳ አደገኛ አዳኝ ወፍ ነው። የተመቸ ጊዜ ጠብቆ ያጠቃል። ስኳዎች ፔትረልሶቹን እንዲያው በአጋጣሚ አይደለም ያገኟቸው፣ ሊያድኗቸው እየጠበቋቸው ነበር። ስኳዎች ለመብላት ውቅያኖስ መሄድ አያስፈልጋቸውም። ፔትረልሶች የተጋለጠ ዓለት ፈልገው ሲጎርፉ፣ ስኳዎች ደግሞ እነርሱን ያድናሉ። ስለዚህም ከየትኛውም አዳኝ ወፎች ይልቅ ወደ ደቡብ ዘልቀው መኖር የሚችሉት እነርሱ ናቸው። በበጋው አጋማሽ እንኳ ከአንታርክቲክ ከ3% ያነሰው ክፍል ነው ከበረዶ ነፃ የሚሆነው። እናም ደግሞ ሁሉም የተጋለጠ ዓለት አንድ ቦታ ነው የሚገኘው ማለት ይቻላል። በአንታርክቲክ ባሕረ ገብ መሬት። ባሕረ ገቡ መሬት ረጅም ክንዱን ወደ ሰሜን ስለዘረጋ የአንታርክቲክ ጸደይ እዚህ የሚደርሰው ከሁሉ ቀድሞ ነው። የቀለጠው በረዶ ከአደገኛው የደቡባዊ ውቅያኖስ ቁጣ የሚከልል ባሕረ ሰላጤ ፈጥሯል። ከታች አንዳች ነገር እየተላወሰ ነው። ሃምፕባክ ዓሣ ነባሪዎች ናቸው። ከ8000 ኪሎ ሜትሮች በላይ ዋኝተው ነው እዚህ መድረስ የቻሉት። ዓሣ ነባሪዎቹ ልክ በረዶ ሲሸሽ ይህን ቦታ የሚሞሉትን ክሪል የሚሰኙ አነስተኛ የባሕር ፍጡራን ለመብላት ነው የመጡት። ዓሣ ነባሪዎቹ ወደ ክሪል መንጋው መሃል ጠልቀው ገብተው አንዱ በሌላው ዙሪያ በጥምረት ይሽከረከራሉ። ከዚያም ዞረው አየር በማውጣት አረፋ እየፈጠሩ ላይ ወዳሉት ክሪሎች ይወጣሉ።
አሳ ነባሪዎቹ በክብ ጥምል መልክ የለቀቋቸው የአየር አረፋዎች ክሪሎቹን ወደ ውስጥ እንዲሰባሰቡ ያደርጋቸዋል። ይህ በረከት ለጥቂት ጊዜ ብቻ የሚቆይ በመሆኑ ያለመታከት ነው የሚባትሉት። አጭሩ በጋ መቼ ገባ ሳይሉት እየወጣ ነውና ክረምቱ ከመግባቱ በፊት አሳ ነባሪዎቹ ወደ ሰሜን ለመመለስ ይገደዳሉ። የፀሐይ ተጽዕኖ እየቀነሰ ሲመጣ ውቅያኖሱ ወደ ግግር በረዶነት መለወጥ ይጀምራል። በወቅቶች መቀያየር ሳቢያ የሚከሰተው የፕላኔታችን ታላቁ ለውጥ እየተካሄደ ነው። በረዶ አስገራሚ በሆነ ፍጥነት በቀን 4 ኪሎ ሜትሮች ያድጋል። በሳምንታት ውስጥ የአህጉሩ ስፋት እጥፍ ሆነ። ሕይወት የተባለ አንታርክቲካ ለቆ ሸሸ። አንድ ፍጡር ግን ጭራሽ አሁን እየመጣ ነው። ሁሌ በክረምት ኤምፐረር ፔንግዊኖች ምቹውን የውቅያኖስ ቤታቸውን ለቀው ታላቁን ጉዞ ያደርጋሉ። 160 ኪሎ ሜትሮች ወደ አህጉሩ ገባ ብሎ ወዳለ የመራቢያ ቦታ ነው እያመሩ ያሉት። በስተመጨረሻ ኤምፐረር ፔንግዊኖች የተፈለፈሉበት ቦታ ደረሱ። ግግር በረዶ በሆነ ውቅያኖስ ላይ የሚገኘው ይህ ቦታ በግዙፍ የበረዶ ግግሮች የተከለለ ነው። ጥምረት ፈጥረው እንቁላል ጥለው ቀጣዩን ትውልድ የሚያሳድጉት እዚህ ነው። መጀመሪያ ግን ሁሉም ተጣማሪ ማግኘት አለበት። ወንዶቹ ሴቶቹን ለማማለል ይጥራሉ። ሴቷ ምላሽ ከሰጠች ይጣመሩና ባንዳች ተመስጦ ሰጥሞ ይቀራሉ። አዲስ ጥንዶች ጠንካራ ጥምረት ይፈጥራሉ። በዙሪያቸው ያለውን መንጋ ረብሻ ረስተው በራሳቸው ዓለም ሰጥመዋል። ከዚያም ወንዱ ሴቷን ይዞ ከመንጋው ነጠል ብለው ይወጣሉ። አብዛኞቹ ጥምረቶች ስኬታማ ናቸው። እናም ደግሞ ከበርካታ ሳምንታት በኋላ ሴቲቱ እንቁላል ትጥላለች። እንቁላል መጣሉ ግን የሴቶቹን ጉልበት ያሟጥጠዋል። ሴቶቹ እንቁላሉን ለማሞቅ የሚበቃ ሙቀትም ጉልበትም የላቸውም። ወንዶቹ እንቁላሉን ይረከባሉ። ቅዝቃዜው -20 ዲግሪ ሴንቲግሬድ ነው። ስለዚህም የእንቁላል ርክክቡ በፍጥነት መካሄድ አለበት። አለበለዚያ እንቁላሉ በቅዝቃዜው ደርቆ አሎሎ መሆኑ ነው። እንቁላል ማስቀመጫ ድንጋይ በሌለበት ወንዱ እንቁላሉን እግሮቹ ላይ አስቀምጦ በአካሉ ያሞቀዋል። እንቁላል ለማስፈልፈል የሚደረግ አስገራሚ ጥምረት፣ የሚገርም መሰጠት። አሁን በረሃብ የተዳከሙት ሴቶች ለመብላት ወደ ውቅያኖስ መጓዝ ይዘዋል። ይህንኑ መንገድ ከወር በፊት ከወንዶቹ ጋር ሆነው ነበር የመጡት። አሁን ረሃብ እያንገበገባቸው ለብቻቸው መንገዱን ተያይዘውታል። ፀሐይ ለአመል ያክል ወጥታ ለሰስ ያለ ብርሃኗን ሬታ ትጠልቃለች። ቀናቱ እያጠሩ ሲመጡ ሙቀቱም ከአንታርክቲክ እየራቀ ይመጣል። ሴቶቹ ሄዱም አይደል ፔንግዊኖቹ አሰላለፋቸውን ይቀይራሉ። መሰባሰብ ይጀምራሉ። ወንዶቹ እንቁላሎቻቸውን እግሮቻቸው ላይ አድርገው በቡድን ሆነው ተጠጋግተው መቆም ጀመሩ። አሁን ይህንን ብርድ ለብቻ ቆሞ መዝለቅ አይታሰብም። እንዲህ ባለ አስቸጋሪ ሁኔታ ውስጥ ሆነው እንኳ ወፎቹ በሚገርም ሁኔታ ሥርዓት አክባሪ ናቸው፣ መሆንም አለባቸው። ምክንያቱም ለቅጽበት እንኳ የፔንግዊኑ ስብስብ ከፈረሰ ተጠጋግተው የጠበቁት ውዱ ሙቀት ያመልጣል። እናም ደግሞ በተቻለ ፍጥነት ስብስቡ ቅርጹን እየቀያየረ ውስጥ ያለው ወደ ውጭ፣ የውጭው ወደ ውስጥ በመግባት ብቻ ነው ብርዱን ተቋቁሞ እንቁላሉን መጠበቅ የሚቻለው። ለዚህም ፔንግዊኖቹ ልክ እንደ አንድ ሆነዋል። ትልቁ ፈተናቸው ግን ገና አልደረሰም። ክረምቱ እየጠነከረ ሲመጣ የበረዶው ሽንፍር የሙቀት መጠኑን የባሰው ነው አወረደው። አሁን ቅዝቃዜው -60 ዲግሪ ሴንቲግሬድ ደርሷል። በሰዓት 160 ኪሎ ሜትር የሚምዘገዘገው ነፋስ የሚወቅራቸው በስብስቡ ጥግ ያሉት ፔንግዊኖች ተራቸው ሆኖ መሃል ለገቡት መከታ ሆነዋል። ጥቂት ቆይቶ ደግሞ የውጭዎቹ ወደ ውስጥ ይገባሉ። ፀሐይ ፊቷን ያዞረችባቸው እነዚህ ወንድ ፔንግዊኖች እንቁላሎቻቸውን እግሮቻቸው ላይ እንዳኖሩ የፕላኔታችንን እጅጉን ቀዝቃዛና ጨለማውን ክረምት ተጋፍጠውታል። በፕላኔታችን የሰሜን ጫፍ ደግሞ ለወራት ጠፍታ የከረመችው ፀሐይ ብቅ አለች። ከወራት በኋላ ለመጀመሪያ ጊዜ እነሆ ፀሐይ ወጣች። ይህ ለየት ያለ የበረዶ ዓለም ነው። ከአንታርክቲክ በተለየ መልኩ አርክቲክ በመሬት የተከበበ ሰፊ ወደ ግግር በረዶነት የተቀየረ ባህር ነው። እዚህ ክረምቱ እያበቃ ነው።
ቢሆንም ይህ ጭው ያለ ቀፋፊ የበረዶ ዓለም በበረዶ እንደተሸፈነ ይቆያል። የአይደር ዳክዬዎች ጸጥታውን ገፈፉት። ሌላው ሁሉ በረዶውን ሽሽት ወደ ደቡብ ሲሰደድ፣ እነርሱ ግን ክረምቱን ተጋፍጠው እዚህ ነበር የከረሙት። 40 ሺህ አባላት ያሉት መንጋ ይህን የበረዶ ምድር አቋርጦ እየከነፈ ነው። የሁሉም ግብ አንድ ነው። ግግር በረዶ በሆነው ባህር መሃል የሚገኝ ክፍት የውሃ አካል። በጠንካራ የውቅያኖስ ሞገዶች ሳቢያ ነው ይህ ቀዳዳ ክረምቱን ሙሉ ክፍት እንደሆነ የሚቆየው። የለየት ያለ ዳክዬ ኩሬ ጥሩ የሌሊት ማረፊያ ሆኗል። ሲነጋ ደግሞ ከስንት አንድ የሚገኝ የመመገቢያ አጋጣሚ ይፈጠራል። ከበረዶ 10 ሜትር ስር ያለው የባሕሩ ወለል መስል በሚሰኙ ባለዛጎል የባሕር ፍጡራን ተሞልቷል። እዚያ ስር መድረስ የሚቻለው ግን ሞገዱ ጋብ በሚልበት አፍታ ነው። ዳክዬዎቹ ማዕበሉ ሳይመጣ በፊት በቶሎ መስሎቹን ከባሕሩ ሥር አላቀው ወደ ላይ መውጣት አለባቸው። የዕድል መስኮቱ ቶሎ ነው የሚዘጋው። ሞገዱ እየጠነከረ ሲመጣ ወደ ላይ ቀዘፍ ቀዘፍ አድርጎ ማምለጥ ነው እንግዲህ። እነዚህ ዓመቱን ሙሉ ክፍት ሆነው የሚዘልቁ የበረዶ ላይ ሽንቁሮች ክረምቱን ሙሉ የባሕር ምግብ ምንጭ ሆነው ያገለግላሉ። ተመጋቢዎቹን ያዩ ሌሎች መጥተዋል። በአርክቲክ እያንዳንዱ የበረዶ መሰበር ለፍጡራን የሕይወት መስመር ሊሆን ይችላል። እነዚህ መስክ ኦክስን የሚሰኙ ግዙፍ እንስሳት በረዶ እስኪሰበር አይጠብቁም፣ ራሳቸው ይሰብሩታል። እነዚህ ግዙፍ ፍጡራን የበረዶውን ግግር መስበር የሚያስችል ጥንካሬ ታድለዋል። ያንን ተጠቅመው በረዶውን ሰብረው ከስር ያሉትን ተክሎች ይበላሉ። በረዶ ሰባሪዎቹ ለሌሎች የክረምት ውርጅብኙን አልፎ ለዘለቁ ፍጡራንም የሚቃረም ነገር ማግኛ ዕድል ፈጥረዋል። የታርሚጋን ወፎች አጀብም የግዙፉ መስክ ኦክስን የግጦሽ ጓድ ሆነዋል። ሌሎች የግጦሽ ጓዶችም ብቅ ብለዋል። እዚህ ቦታ ደግሞ ቅጠል በል እንስሳት ብቻ አይደለም ያሉት፣ የአርክቲክ ቀበሮም አለ። ሴቷ መስክ ኦክስን በቅርብ ወልዳለች። ቀበሮውም ይህን ጥሩ የመቃረሚያ ዕድል አድርጎ ወስዶታል። ግና ግማሽ ቶን ክብደት ካላት አራስ መሸሽ ነው የሚያዋጣው። ጥጆቹ ጸደይ ገብቶ በረዶ ከመቅለጡ በፊት ነው የተወለዱት። ይህም በጋውን አድገው ጠንክረው እንዲጠብቁት ይረዳል። ጥጃው አሁን ደና ሆኖ አሁን ለሕይወት አስጊ እስኪሆን ከሚከፋው ከአዲሱ የበረዶ ዓለሙ ጋር መለማመድ ግድ ይለዋል። በጸደይም እንኳ ብርዱ አጥንት ስር ገብቶ ያንዘፈዝፋል። ጥጃው እናቱ አጠገብ መሆን አለበት። አለበለዚያ በድንገተኛ የበረዶ ሽንፍር ውስጥ ገብቶ ከእናቱ ጋር ሊጠፋፋ ይችላል። የአርክቲክ ቀበሮ በዚህ ሀገር ምድሩ ነጭ ሆኖ ምኑ ከምኑ በማይለይበት ስፍራ አደጋን መለየት ከባድ ነው። ቢሆንም መስክ ኦክስኖች በደመ ነፍስ እየተመሩ ወደ ከፍታ ቦታዎች እየሄዱ ነው። መስክ ኦክስኖቹ በጥጆቻቸው ዙሪያ ቀለበት ሰርተው በመቆም ከጥቂት አዳኞች በቀር ማንም የማይደፍረው አጥር ሰሩ። ግና ቀበሮው ዛሬ አንዳችም ጉዳት ሳያገኘው ሊሳካለት ነው። ግዙፎቹ እንስሳት በፍርሃት ተውጠው ሲጣደፉ አንድ ጥጃ ጥለው ሄደዋል። ቀኑ በሄደ ቁጥር ፀሐይ በሰማዩ ላይ ወደ ላይ የወጣች፣ ጨረሯም አርክቲክን ቀጥታ ያገኘው ይዟል። ጸደይ ነው። እናም ከበረዶ ስር እነሆ አዲስ ሕይወት። የዋልታ ድብ ግልገሎች ከተወለዱበት ጉድጓድ ወጡ። በበረዶ ጎሬው ውስጥ ለ5 ወራት ያክል አንዳች ሳትበላ የከረመችው እናታቸው እነሆ እየተንከባለለች ወረደች። 2 ወራቸው ነው። እናም በደመ ነፍስ ምሪቷን እየተከተሉ ነው። ቀጥ ያለ አቀበት ለመጠለያ ጎሬነት እጅጉን የተመቸ ቢሆንም ገና መሄድ ለጀመሩ ግልገሎች ግን ፈታኝ ነው። ጨዋታ ብቻ ይመስላል፣ ግን ጨዋታ ብቻ አይደለም። ለወደፊት ኑሮ እጅጉን የሚረዳ ታላቅ ሥልጠና። አቀበቱ ላይ ምንም የሚበላ ነገር የለም። ስለዚህም የእናትየው የጡት ወተት ከማለቁ በፊት ቤተሰቡ ግግር በረዶ የሆነውን ባሕር አቋርጦ መጓዝ አለበት። ከ2 ሳምንታት በኋላ አሁን ማደን ትጀምራለች። እናቲቱ ግግር በረዶ ሆኖ በተዘረጋው ባሕር ላይ ሲሎችን ነው የምታድነው። ግን ደግሞ በዚህ አደገኛ የበረዶ ዓለም ውስጥ የግልገሎቿን ደህንነት ማስጠበቅ በራሱ መላ እናታዊ ብልሃቷን የሚጠይቅ ጉዳይ ነው። ዓመታዊው የበረዶ መቅለጥ ጀምሯል። ይህ ለድቧ ቤተሰብ ፈታኝ ወቅት ነው።
በዚህ በረዶ ላይ ከሁለት የዋልታ ድብ ግልገሎች አንዱ ብቻ ነው 1 ዓመቱን አልፎ በሕይወት የሚዘልቀው። የፀሐይዋ ተጽዕኖ እየጨመረ የባሕሩ በረዶ መቅለጥ ይዟል። መሬት ላይ የተጋገረው በረዶ ቀልጦ ውሃው ወደ ባሕሩ ሲፈስ የባሕር በረዶን መቅለጥ ያፋጥነዋል። የበረዶ ስባሪዎች በውሃ ሞገድና በነፋስ እየተገፉ ስለሚንቀሳቀሱ ግግር በረዶ የሆነው ባሕር ገጽታ ያለማቋረጥ ይለዋወጣል። በረዶ እየሟሟ ሳስቶ ወንዱን የዋልታ ድብ ለመሸከም የማይችል እየሆነ መጥቷል። ክብደቱ የሳሳውን በረዶ እንዳይጠረምሰው አካሉን ዘረጋግቶ ለመሄድ ተገዷል። ክረምቱን ሙሉ የተሸከመው የባሕሩ በረዶ በፍጥነት ሟምቶ እየተሰባበረ ነው። የዓለማችን ሙቀት መጠን እየጨመረ በመምጣቱ በየዓመቱ የአርክቲክ በረዶ መጠን እየሳሳ መጥቷል። ይህ ለዋልታ ድቦች አደጋ ነው። የበረዶ ግግር እየሳሳ ከመጣ ድቦቹ በረዶ ላይ ተጉዘው ሲሎቹን ማደን አይችሉም። በዚህ አስደናቂ ፍጡር ሕልውና ላይ ትልቅ አደጋ ተጋርጧል። የባሕሩ በረዶ ቀልጦ ሲጠፋ የባሕር ወፎች ወደ ላይኛው የአርክቲክ ክፍል መመለስ ጀመሩ። በሚሊዮን የሚቆጠሩ የሊትል ኦክ ወፍ ዝርያዎች በረው ደረሱ። በተወሰነ መልኩ ሲታይ እነዚህ ወፎች የሰሜን ፔንግዊኖች ናቸው ማለት ይቻላል። እንቁላሎቻቸውን መጣያ የተጋለጡ ዓለቶች ይፈልጋሉ። እናም ደግሞ ገጽታቸውም ቢሆን ፔንግዊን ነው የሚመስሉት። ከአንታርክቲካ በተለየ መልኩ የመሬት ላይ አዳኞች ወደ አርክቲክ መግባት ይችላሉ። እናም ደግሞ ለዚህም ነው ሊትል ኦኮች የመብረር ብቃታቸውን ጠብቀው ያቆዩት። ተራራ ግርጌ ባለ የስብርባሪ ዓለት ክምር ስር 1 ሜትር ጠለቅ ብለው እንቁላሎቻቸውን ይጥላሉ። በበጋው አጋማሽ ፀሐይ ጨርሶ አትጠልቅም። ይልቁንም አድማሱን ታካሂዳ ዳግም ትወጣለች። ለጥቂት ጊዜያት እንደ ልብ የሚገኘውን ምግብ በልተው እንቁላሎቻቸውን ጥለው ልጆቻቸውን ለማሳደግ ስደተኞች ከሄዱበት እየተመለሱ ነው። ሳንድ ሂል ክሬኖች ከዩናይትድ ስቴትስ ኒው ሜክሲኮ ግዛት ድረስ በረው መጥተዋል። ጫጩቶቻቸው በመስኩ ላይ እዚህም እዚያም ፈሰዋል። ልክ እንደ አንታርክቲክ ሁሉ በየዓመቱ ለጥቂት ወራት በአርክቲክም ለ24 ሰዓታት ፀሐይ እንደወጣች ትቆያለች። እናም ደግሞ 24 ሰዓት ሙሉ የፀሐይ ብርሃን ስላለ እንስሳቱ እንደ ጉድ እየበሉ ነው። አሁን ይህች የአርክቲክ ቀበሮ በቂ ምግብ ስላገኘች ሰፊውን ቤተሰቧን በወጉ መቀለብ ችላለች። እንቁላሎቻቸውን በገላጣው ሜዳ ላይ ጥለው እዚያው አስፈልፍለው እዚያው ጫጩቶቻቸውን ለማሳደግ የመረጡት ደግሞ ከሁሉም ጋር ለመፋለም ቆርጠዋል። አርክቲክ ስኳዎች ቀበሮ ብቻ መቾንና ቅጠል በሉም አይቅርብን ነው የሚሉት። ብቻ ማንም እዚህ ድርሽ እንዳይል ይመስላል ጉዳዩ። በስተመጨረሻ የወንዱ የዋልታ ድብ የበረዶ ዓለም ከእግሩ ስር ሟምቶ ጠፋ። የዋልታ ድብ ግልገሎች ያለ እናታቸው ያልተቋረጠ እንክብካቤና ጥበቃ በሕይወት መቆየት አይችሉም። በዚህም ሳቢያ እናቲቱ ልጆቿን አስከትላ መሬቱ ላይ በቀረችበት ወንዱ ምግብ ፍለጋ ወደ ባሕር መውጣት ችሏል። ወንዱ ውሃ ውስጥ ጠልቆ እየገባ እያደፈጠ በቀሪ የበረዶ ስባሪዎች ላይ አረፍ ያሉ ሲሎች ካሉ ሊያድን ተስፋ አድርጓል። በዚህ አዲስ ሁኔታ ውስጥም እንኳ አስገራሚ በሆነ መልኩ እጅጉን የተካነ ዋናተኛ ነው። በርግጥ ከዚህ ቀደም በረዶ ከልክ በላይ ስለማይቀልጥ እዚያው በላይኛው የአርክቲክ አካባቢ ነበር የሚያድነው። አሁን ግን በምድር ሙቀት መጨመር ሳቢያ በረዶ እጅጉን በመቅለጡ ፍጹም ባልተለመደ መልኩ ርቆ ዋኝቶ ለማደን ተገዷል። ለዚህ ድብ አሁን ወደ ኋላ መመለስ አይታሰብም። ወደ ጥልቁ የባሕር ክፍል ለመዋኘት ተገዷል። ግዙፍ የፊት እግሮቹ መዳፎች የውቅያኖሱን ሞገድ እንዲመክት ረድተውታል። እንዲህ ሲዋኝ ላየው ይህ ባሕር ቤቱ ቢመስልም ለምንጊዜውም እንዲህ መዋኘት ግን አይችልም። በዚህ ሰፊ ውቅያኖስ ውስጥ አንድ የሆነ ማረፊያ ብጤ ምድር ካላገኘ ሰጥሞ መሞቱ አይቀሬ ነው። ዋልረሶች በዝቅተኛ ደሴቶች ላይ መሰባሰብ ጀምረዋል። በባሕር በረዶ ላይ ነበር የወለዱት። አሁን በረዶ ስለቀለጠ ልጆቻቸውን ማሳደጊያ መሬት ፍለጋ ነው ወደዚህ ደሴት የመጡት። ለበርካታ ቀናት ባሕሩ ላይ የከረመው ወንዱ ድብ በሰንፋጩ ሽታ እየተመራ ደሴቲቱ ላይ መድረስ ቻለ።
የድቡ ክብደት በበጋው ማብቂያ በግማሽ ቀንሷል። በረዶ ሟምቶ ከጠፋ ቆየ። ስለዚህም ምግቡን መሬት ላይ ለመፈለግ ይገደዳል። ደሴቲቱ ላይ ግን ምግብ እንዲህ በቀላሉ መች ይገኝና? ዋልረሶች ከዓለማችን የሲል ዝርያዎች ግዙፎቹ ናቸው። ክብደታቸው ከ1 ቶን በላይ ነው። 1 ሜትር የሚረዝም ጥርስ ታጥቀዋል። በዋና የተዳከመው ድብ መጀመሪያ አረፍ ብሎ ጉልበቱን መሰብሰብ አለበት። በነጋታው ደሴቲቱ በባሕር ጭጋግ ተሸፈነች። ዋልረሶቹ አደጋውስ መሆናቸው ሳይሰማቸው አልቀረም። በጭጋጉ ተከልሎ ድቡ ወደ ዋልረሶቹ መንጋ ተጠጋ። መንጋው ጨቅላዎቹን ከልሎ እንደ ግድግዳ ተገጠገጠ። ዋልረሶቹን ሞከራቸው፣ አልሆነም። የምድራችን ግዙፉ ሥጋ በል እንስሳ ተመጣጣኙን ሳያገኝ አልቀረም። የመንጋው ግድግዳ አንዳች ደካማ ጎን ክፍተት ብጤ ኖረው እንደው በሚል እየተዟዟረ ፈተሸ። የለም። ይህች ሴት ዋልረስ ግልገሏን ከልላ ቆማለች። ድቡ እርሷን ገለል ማድረግ ከቻለ ግልገሏን ማግኘት ይችላል። የድቡ ጥርስና ጥፍር የዋልረሷን ወፍራም ቆዳ መብሳት አይችልም። መንጋው ወደ ውሃ እየሸሸ ስለሆነ ድቡ መፍጠን አለበት። ያንዱ ሲከሽፍበት ደግሞ ወደ ሌላው። ለወራት አንዳች ነገር ሳይቀምስ ቆይቶ የመብላት ዕድል አግኝቶ ሊያመልጠው ነው። ስለዚህም ጥድፊያ ላይ ነው። ይህንንም ያንንም ይሞክራል። አሁን ካልበላ መች ሊበላ ነው? ዋልረሱ በጥርሱ እንዳይወጋው መጠንቀቅ አለበት። ዋልረሱ ቀላል ጉልበት አይደለም ያለው። ድቡን እየጎተተ ወደ መንጋው ተጠጋ። ዋልረሱ አመለጠ። ድቦች በጣሙን በሚራቡበት እንዲህ ባለው የበጋ አጋማሽ ነው ዋልረስ አይነቱን አደገኛ እንስሳ ለማጥቃት የሚደፍሩት። ይህ ድብ ዕድሌን ልሞክር ብሎ ቆስሏል። በዋልረስ ጥርስ ክፉኛ ተወግቶ መሄድ እንኳ አቅቶታል። የቆሰለው ድብ እነርሱም ሆነ ልጆቻቸው ላይ ጉዳት እንደማያደርስ የገባቸው ዋልረሶች ተረጋግተዋል። በዚህ ሁኔታ የሚበላ ማግኘት ስለማይችል ይህ ድብ እዚሁ መሞቱ ነው። የዓለም ሙቀት መጨመር በዚሁ ከቀጠለና በየዓመቱ የአርክቲክ በረዶ ከወቅቱ ቀድሞ ከቀለጠ የበርካታ ድቦች ዕጣ ይህ እንደሚሆን ምንም ጥርጥር የለውም። በፕላኔታችን የደቡብ ጫፍ ክረምቱ የከፋበት ሰማይ አውሮራ አውስትራሊስ በሚሰኘው የቀለማት ዳንስ መዋብ ይዟል። ይህ ብርሃን ግን ውበት እንጂ ለፔንግዊኖቹ አንዳችም ሙቀት አይቸርም። ፔንግዊኖቹ የፕላኔቷን አስከፊ ክረምት ለመጋፈጥ አሁንም እጅብ ብለው ተጠጋግተው እንደቆሙ ነው። ፈተናቸው ግን ሊያበቃ ነው። ለመጨረሻ ጊዜ ከጠለቀች ከ30 ቀናት በኋላ ፀሐይ በአንታርክቲክ ላይ ወጣች። ይህ ሁሉ መከራ ለዚህ ነው። ሁሉም አባት ለሚፈለፈል ጨቅላው የሚያበላው ምግብ በውስጡ ያስቀራል። ይህን ምግብ ክረምቱን ሙሉ ሆዱ ውስጥ ቆጥቦ አቆይቶ ከሆዱ አውጥቶ ያበላል። ጫጩቱ አባቱ ካስቀመጠለት አንዴ በልቶ ለቀናት ይበቃዋል። ወንዶቹ ግን ለ4 ወራት ያክል አንዳችም ነገር አልበሉም። እናም ቶሎ ካልበሉ እነርሱም ሆኑ ጫጩቶቻቸው ይሞታሉ። ግን ደግሞ ከሩቅ አድማሱ ግድም ተስፋ ብጤ እየታየ ነው። ሴቶቹ እየተመለሱ ነው። እናም ደግሞ ሆዳቸው ባሳ ተሞልቷል። ቀረብ ሲሉ ወንዶቹ ደስታ በደስታ ሆኑ። ያንዳንዷ ሴት ፍቅረኛዋን ትጣራለች። እርሱም የጥሪ ዜማዋን ሲሰማ በምላሹ ድምፅ ያሰማል። አለሁ እዚህ ነኝ ይላል። በስተመጨረሻ ጥንዶቹ ተገናኙ። እናት ጫጩቷን ለመጀመሪያ ጊዜ አየች። አሁኑኑ የእናትነት ድርሻዋን መወጣት ፈልጋለች። ግና ያን አስከፊ ክረምት ተቋቁሞ ያሳለፈውን ጫጩትማ እንዲህ በዋዛ አይሰጥም። ትንሽ ማባበል ይሻል። ቅብብሉ ግን አደጋ አለበት። አባት ጫጩቱን በረዶ ላይ ሲያስቀምጥ ብርዱ በሰኮንዶች ውስጥ ጫጩቱን አድርቆ ሊያስቀረው ይችላል። አባት ጫጩቱን ለእናትየው ሊሰጥ ነው። በመጨረሻ ጫጩቱ በደህና እናቱ ጉያ ገባ። እናቶቻቸው ከሆዳቸው እያወጡ የሚያበሏቸውን አሳና ስኩዊድ እየተመገቡ ጫጩቶቹ በፍጥነት ያድጉ ጀመር። ወዲያው ጫጩቶቹ አካባቢያቸውን ማሰስ ጀመሩ። ግን ሁሌም እናት ከኋላ አጠፋም። የዚህ ጫጩት እናት ግን ከሄደችበት ሳትመለስ ቀርታ የሚቀበለው አጥቷል። አንዱ አዳኝ በልቷት ይሆናል። ሌላ ወላጅ ያጣ ጫጩትም ቤተሰብ ፍለጋ ላይ ነው። ይህች ሴት ግን የራሷ ጫጩት ስላላት
አንዳንድ ወላጅ አልባ ጫጩቶች ደግሞ ልጆቻቸውን ያጡ ፔንግዊኖች መረባረቢያ ይሆናሉ። እነዚህ ጫጩቶቻቸውን ያጡ ፔንግዊኖች ወላጅ አልባ ጫጩት ወስዶ ለማሳደግ ፉክክራቸው ለጉድ ነው። ይሄ እኔ ልውሰድ ግን መጨረሻው አያምርም። ብዙውን ጊዜ ፔንግዊኖቹ የሚረባረቡበትን ምስኪን ጨፍልቀው ይገድሉታል። ቤተሰብ ያላቸው ጨቅላዎች ወዲያው ይህንን ብርድ ተቋቁሞ የመኖሪያ መላ መማር ይዘዋል። ልክ አባቶቻቸው በክረምት እንዳደረጉት ጫጩቶቹ በጸደይም ለሙቀት ሰብሰብ ብለው መቆም ጀምረዋል። እነዚህ ጫጩቶች በበረዶ ማዕበል ውስጥ ከዋናው መንጋ ተነጥለው ጠፍተዋል። ብርዱ እያንዘፈዘፋቸው መንጋውን እየፈለጉ ነው። እንዲህ ባለው ሁኔታ ውስጥ ብዙም ሳይቆዩ መሞታቸው አይቀሬ ነው። በበጋው መግቢያ ጫጩቶቹ በሚገርም ሁኔታ አድገው የአንታርክቲክን ኑሮ ለመጋፈት የተዘጋጁ ይመስላሉ። የአንታርክቲክን ክረምት ተፋልመው ያሸነፉ ጀግና ወላጆች ስላሏቸው እነዚህ ጫጩቶች በርግጥም ዕድለኞች ናቸው። በአርክቲክ ደግሞ ሁለቱ ያልታደቡ ቡችሎች ከእናታቸው ተነጥለው ራሳቸውን ችለው መኖር ጀምረዋል። የአደን ግዛታቸው ተጎራባች ስለሆነ እነሆ ለጥቂት ጊዜያትም ቢሆን መገናኘት ችለዋል። ብዙም ሳይቆይ ሁለቱም በየፊናቸው ይሄዳሉ። ከእንግዲህ አብዛኛውን ሕይወታቸውን ግግር በረዶ የሆነውን ውቅያኖስ ሲያስሱ ለየብቻቸው ነው የሚያሳልፉት። እናታቸው ስር ኩስ እያሉ የቀሰሙት ዕውቀት በረዶ ለሚገዛው ተለዋዋጭ ዓለም አዘጋጅቷቸዋል። የፕላኔታችንን የበረዶ ዓለማት እጅጉን እየለወጠ ላለው ለውጥ ምን ያክል ዝግጁ መሆናቸው ግን ወደፊት ነው የሚታየው።